ደስ የሚሉት ነገሮች ዛሬ ደስ አይሉትም። ድሮ ገብቶ አሶሺየት የማደርግባቸው ነገሮች ዛሬ እንደዛ አደግ። ወደ እግዚአብሔር ነገር ላይ ፎከስ ማድረግ ጀመረ። የእግዚአብሔርን ድምፅ መስማት ጀመረ። ጀነሬሽኑ ማስጠንቀቅ ጀመረ። የሚመጣ ፍርድ አለ እያለ ማመልከት ጀመረ። እነዛ 300 ዓመታቶች ከእግዚአብሔር ጋር ያሳለፋቸው ምንንግፉል ዓመታቶች ናቸው። እንዳለፉት 65 ዓመታቶች አይደሉም። ከእግዚአብሔር ጋር አካሄዱን አደረገ ይላል። ዘፍጥረት ምዕራፍ 5 ከቁጥር 21 እስከ 24 ድረስ ሄኖክ ዕድሜው 65 ዓመት በሆነ ጊዜ ማቱሳላን ወለደ። ሄኖክም ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ 300 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆች ወለደ። ሄኖክ በአጠቃላይ 365 ዓመት ኖረ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደው አልተገኘም ብሎ ይናገራል። እግዚአብሔር የተባረከ ይሁን። እዚህ ቦታ ላይ እንግዲህ ከላይም ከታችም ዝቅ ብላችሁ ከፍ ብለን ብንመለከት አንዱ ስለ ጂኒኦሎጂ ስለተለያዩ ነገሮች እና ስለ ሰዎች አመጣጥ የትውልድ ሐረግ ይናገራል። መጽሐፍ ቅዱሳችንን ስናጠና መጽሐፍ ቅዱሳችን ጂኒኦሎጂ አለው ወይም ደግሞ የትውልድ ሐረግ አለው። እንደገና ደግሞ ሂስትሪ የሚባል ነገር አለው፣ ታሪክ አለው። ከዛ ደግሞ ፕሮፌሲ፣ ይሄ ትንቢትና ፉልፊልመንት፣ የትንቢትና ፍጻሜን አብራችሁ ትመለከቱበታላችሁ። መልእክቶች አሉት። ውስጡ ደግሞ ሞራል ቲቺንግስ አሉት አይደል መጽሐፍ ቅዱሳችን። እነዚህ ነገሮች ያሉበት ነገር ነው እና ጥቂት ስለ ሄኖክ ታሪካዊ ዳራውን የነበረበትን ሁኔታ ከተመለከትን በኋላ ወደ ዋናው ሐሳባችን በእምነት እግዚአብሔርን ደስ ማሰኘት ወደሚለው ሐሳብ አብረን ወደዛ ውስጥ እንገባለን። እዚህ ቦታ ላይ እንግዲህ ስለ ሄኖክ ተደጋግሞ የምናነበው ነገር አካሄዱን ከእግዚአብሔር ጋር አደረገ። he walked with God፣ ከእግዚአብሔር ጋር ተራመደ። ወይም ደግሞ አዲስ ኪዳንም ውስጥ በኋላ ሄደን እንመለከተዋለን። እግዚአብሔርን በእምነት አስደሰተ የሚል ሐሳብ ስለ ሄኖክ እንመለከታለን። ይሁዳ ምዕራፍ 1 ላይ ቁጥር 14 እና 15 ላይ ስለ ሄኖክ የተጻፈ አንድ ሐሳብ አብረን ስንመለከት እዛ ቦታ ላይ ሄኖክን ከአዳም የሰባተኛ ትውልድ አድርጎ ይናገረዋል። ከአዳም ሰባተኛ ትውልድ የሆነው ሄኖክ ብሎ ይነግረናል። ኑሮውን ስንመለከት በአዳምና ኖህ በፍለድ መካከል ውስጥ የኖረ ሰው ነው። ፍለዱን አላየም፣ አልተመለከተም፣ እዛ ቦታ ላይ አልደረሰም። ግን እዛ ጀነሬሽን ውስጥ የኖረ ሰው ነው። ሄኖክ ማለት የኖህ ግራንድ ፋዘር እንደማለት ነው። እንደዛ ነው እና በዛ ጀነሬሽን ውስጥ የኖረ ሰው ነው ሄኖክን ስንመለከት ማለት ነው። ማቱሳላን ወለደ ይላል። ማቱሳላ ደግሞ እንግዲህ በመጽሐፍ ቅዱስ ውስጥ የሚታወቀው የማቱሳላ ዕድሜ ይስጥህ ከተባለ ምን ማለት ነው? ረጅም ዕድሜ ይስጥህ ማለት ነው። ረጅሙን ዕድሜ የኖረ ሰው 969 ዓመት ኖሮ ያለፈ ሰው ነው። እሱ ማለት የሄኖክ ልጅ ነው እንግዲህ እና ራሱ ሄኖክ ደግሞ የኖረው 365 ዓመት እንደሆነ እንመለከታለን። ኮምፓራቲቭሊ ስንመለከተው በዛ ጊዜ ከሚኖሩ ሰዎች ትንሽ ዕድሜ የኖረ ሰው ነው። ይሄ ሰው የእምነት አባት ወይም የእምነት ሰው እንደሆነ ዕብራውያን ምዕራፍ 11 ላይ በኋላም ትንሽ መተን እዛ ቦታ ላይ እንመለከታለን። እና ደግሞ ነቢይ እንደነበር ደግሞ ይሁዳ ይነግረናል። ይሁዳ ምዕራፍ 1 ቁጥር 14 እና 15 ነቢይ እንደነበር ይነግረናል ማለት ነው። ባጭሩ ኢዝ ጀነሬሽን የኖረበትን ትውልድና የኖረበትን ዘመን ስንመለከት እጅግ በጣም ከእግዚአብሔር እየራቀ እየሄደ የነበረ ትውልድ መካከል የኖረ ሰው ነው። እጅግ በጣም ከእግዚአብሔር እየራቀ ጀርባውን ለእግዚአብሔር እየሰጠ እየሄደ ከነበረ ትውልድ መካከል ውስጥ የሚኖር ሰው ነበረ። በጣም ዊክድ የሆነ ቫዮለንት የሆነ ኮራፕት የሆነ ጀነሬሽን ውስጥ ነበር የኖረው። እሱ ካለፈ በኋላ ከጥቂት ዓመታት በኋላ ወይም ከጥቂት ጊዜያት በኋላ የተጻፈ ቃለው ዘፍጥረት ምዕራፍ 6 ቁጥር 5 ላይ ሄዳችሁ ስታነቡ እግዚአብሔርም የሰው ክፋት በምድር ሁሉ ላይ እንደበዛ የልቡ ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ አየ፣ ሰውን በመፍጠሩ ተጸጸተ፣ በልቡም አዘነ። ከዛ በኋላ as a result of that ምን ሲል ትመለከታላችሁ? የሰውን ዘር አጠፋለሁ ሲል ትመለከታላችሁ ማለት ነው። ስለዚህ እግዚአብሔር አየ፣ ያን ጀነሬሽን ሲመለከተው የሰው
ክፋት በምድር ሁሉ በቃ እየበዛ ሄደ ይላል። የልቡ ሐሳብ የልቡ ምኞት ደግሞ ሁሉ ጊዜ አንዳንዴ አይደለም ተሳስቶ አይደለም always this is a continuous በቃ generational face ሆኖ የበቃ ክፉ ሆነ ፈጽሞ የልቡ ሐሳብ ራሱ ክፉ እንደሆነ አየ። ስለዚህ ሰውን በመፍጠሩ እንኳን እግዚአብሔር ምን አደረገ ይላል? ተጸጸተ ይላል። እግዚአብሔር ምንም በስራው እንከንና ስህተት የሌለበት የዘላለም አምላክ እግዚአብሔር ፍጹም የሆነ እግዚአብሔር የሰራሁት ስራ ልክ አይደለም ለምን ፈጠርኩ ሰውን ብሎ ምን እስኪል ድረስ እስኪጸጸት ድረስ የሆነበት እንደዛ አይነት ጄነሬሽን ውስጥ ሲኖር እንመለከታለን ማለት ነው። ስለዚህ የኖረበትን ዓመት የኖረበትን እድሜ ኖረበትን ጄነሬሽን ተመልከቱት። እጅግ በጣም አመፀኛ የሆነ በቃ በእግዚአብሔር አይን ፊት ተቀባይነት የሌለው ጄነሬሽን መካከል ሲኖር እንመለከተዋለን ሄኖክን ማለት ነው። አንድ ነገር ግን እንመለከታለን። ቅድም ያነበብኩላችሁ ሐሳብ ላይ ምንድነው የሚለው? ሄኖክም ይላል። ብዙ ቨርዥኖችን አንብቤያቸዋለሁ። ሴም ወይ ነው የሚያስቀምጡት። ማቱሳላን ከወለደ በኋላ ይላል አካሄዱን ከእግዚአብሔር ጋር አደረገ ይላል። ምን ከሆነ በኋላ ነው የሚለው? ማቱሳላን ከወለደ በኋላ። በስንት ዓመቱ ነው የወለደው ብያቸዋለሁ? በ65 ዓመቱ ነው የወለደው። እስከ 65 ዓመቱ ላይ ሰምሃው ከእግዚአብሔር ጋር ይራመድ ነበር፣ ከእግዚአብሔር ጋር ይሄድ ነበር። ሰምሃው ግን ልክ ማቱሳላን በወለደ ጊዜ ላይ የሆነ አንድ ተርኒንግ ፖይንት በህይወቱ ላይ መጣ። የሆነ አንዲት አመለካከቱ ሽፍት አደረገ ሰምሃው። እንዴት እንደሆነ አይታወቅም። ከዛ በኋላ ልጁን ከወለደ በኋላ የሆነ ከእግዚአብሔር ጋር አካሄዱን ማጥበቅ ጀመረ። he started to be serious about the things of God። በእግዚአብሔር ነገር ላይ ህይወቱን ሲሪየስ ማድረግ ጀመረ። አካሄዱን ሲሪየስ ማድረግ ጀመረ። ማቱሳላ ማለት ምን ማለት መሰላችሁ? ትርጉሙ እሱ ከሞተ በኋላ የሆነ ቀጥተኛ ትርጉም የሆነ ደስታ ወይ ሰላም የሚል አይደል። እሱ ከሞተ በኋላ የሚመጣ ፍርድ እንዳለ የሚያመለክት ስም ነው። የማቱሳላ ስሙ ፕሮፌቲክ የሆነ ስም ነው። ፍለዱም የመጣው የኖህ ፍለድ የመጣው በደንብ አድርጋችሁ ስታጠኑት ልክ ማቱሳላ በሞተበት ዓመት ላይ ነው ፍለዱ የጀመረው። ስለዚህ ሄኖክ ማቱሳላ ብሎ ስሙን ሲጠራው ትንቢት ነበር የተናገረ የነበረው። እሱ ልክ ሲሞት ምን ይመጣል? የእግዚአብሔር ጃጅመንት የእግዚአብሔር ፍርድ ይመጣል። ስለዚህ ዝም ብዬ ሳጠናው ማቱሳላ ከተወለደ በኋላ አካሄዱን ከእግዚአብሔር ጋር አደረገ የሚለው ንግግር ሰምሃው የሆነ የእግዚአብሔር ኢንተርቬንሽን የእግዚአብሔር መገለጥ እዛ አካባቢ ላይ መጥቶለት ነበር ማለት ነው። ይዘው እግዚአብሔር ተባረከው። አሜን። ልዩ የሆነ የእግዚአብሔር ዲቫይን የሆነ ጣልቃ ገብነት የእግዚአብሔር ኮኔክሽን እዛ ቦታ ላይ የዚህን ሰው ህይወት እኔ ሰምሃው ያለ በቃ እንዲሁ ዝም ብሎ በእንዝላልነት ሲራመድ የነበረውን ሰው አካሄዱን ጠበቅ እንዲያደርግ አካሄዱን ከእግዚአብሔር ጋር እንዲያስተካክል የሆነ የመጣለት የእግዚአብሔር ዲቫይን ኢንተረፕሽን ጣልቃ ገብነት ነበር ማለት ነው በህይወቱ ላይ። እግዚአብሔር የተባረከው። ያን ሰዎች ተርኒንግ ፖይንት ይሉታል። በቃ የኔ ተርኒንግ ፖይንት የመጣው እዚህ ቦታ ላይ ሰዎች በተለያየ አቅጣጫና በተለያየ ጊዜ ላይ ተርኒንግ ፖይንት ይመጣላቸዋል። እግዚአብሔር አቴንሽናቸውን ወደሱ የሚወስድበት ጊዜ አለ። ለምሳሌ ማርያምን መጽሐፍ ቅዱስ ላይ ስትመለከቱ ማርያም ምንድነው የሚለን መጽሐፍ ቅዱስ? የሉቃስ ወንጌልን ስፔሻሊ ስለ ማርያም ስታጠኑ ታጭታ የምትኖር ልታገባ ከዮሴፍ ጋር ተጫጭታ የሰርጋቸውን ቀን ምን እያደረጉ ፕላን እያደረጉ ኖርማል ላይፏን ፕላን እያደረገች የነበረች ሴት ነበረች አይደል? እንደዛ እሱን ከነገረን በኋላ ነው መልአኩ ገብርኤል ወደ ማርያም ሄዶ ሰላምታን ያቀረበላትና እግዚአብሔር በህይወቷ እያደረገ ያለውን ሊያደርግ ያሰበውን ሐሳብ ያጫወታት መልአኩ ገብርኤል ምኑን ከነገረን በኋላ ኖርማል ፕላኗን ከነገረን በኋላ እንደማናቸውም ወጣት ሴት ልታገባ ታጭታ የሰርጓን ቀን እየጠበቀች የነበረች ሴት አንድ ቀን እግዚአብሔር በመሃል ጣልቃ ገባና ምን አላት? ኖ ይህ አይደለም የኔ ሐሳብ ላንቺ
የኔ ሐሳብ ላንቺ አንቺ የተወደድሽ ነሽ፣ በእግዚአብሔር ፊት የተከበርሽ ነሽ። እግዚአብሔር ይባርክ። ከሴቶች መካከል የተለየሽ ነሽ። ስለዚህ ለተለየ ዓላማ ምን አድርጌሻለሁ? መርጬሻለሁ፣ ፈልጌሻለሁ አላትና እግዚአብሔር የተባረከ ይሁን። አሜን። በዛ ምን አላት? ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ይሉታል አላት። እግዚአብሔር ይባርክ። ደነገጠች። ወንድ አላውቅም እኮ ይህ እንዴት ሊሆን ይችላል? ካገባ በኋላ ነው የሚሆነው ወይስ ምንድን ነው የሚሆነው እያለች ስጠይቅ ኖ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እግዚአብሔር የተባረከ ይሁን። አሜን። ስለዚህ እየሄደች ያለችበትን መንገድ ኢንተራፕት የሚያደርግ የእግዚአብሔር አጀንዳ ተርኒንግ ፖይንት ወደ ህይወቷ መጣ። እግዚአብሔር የተባረከ ይሁን። አሜን። ጌታ ይባረክ። ሙሴ ህይወት ውስጥ ያንን ኢንተራፕሽን እንመለከታለን። ሙሴ እያደገ ባለበት ጊዜ ላይ ምን ይለናል መጽሐፍ ቅዱስ? ወጣ እያለ ህዝቡን ይመለከት ነበር። የእግዚአብሔርን ህዝብ ይመለከት ነበር። ያለባቸውን ስቃይ ይመለከት ነበር። ያዝን ነበር። I have to do something about this እያለ ሙሴ ያደርግ ነበር። ስለዚህ የሆነ አክሽን ሲጀምር ምንድነው የጀመረው? አይ ቆይ እስቲ በቃ ፊዚካሊ ኢንቮልቭ ማድረግ አለብኝ አለና አንድ ቀን እስራኤላዊና ግብጻዊ ሲጣሉ አገኘና ምን አደረገ ይላል? ግብጻዊውን ገደለውና ቀበረውና ሂድ አለው እስራኤላዊ። እዛ በኋላ ደግሞ ሌላ ቀን እስራኤላዊና እስራኤላዊ ሲጣሉ አይቶ ሊገላግላቸው ሲገባ አይ አንተ ትላንት ግብጻዊውን እንደገደልክ እኔን ልገለኝ ነው እንዴ ብለው ሲነሱበት ተመለከታል። ስለዚህ ሙሴ የእግዚአብሔር ማዳን የእግዚአብሔርን ለእስራኤል ልጆች ያለውን ያንን ሳልቬሽን በራሱ መንገድ ሊያመጣ የተጣጣረ የነበረ ፕላን የሚያደርግ ቀላል ሰው አልነበረም። በነገስታት ቤት ውስጥ የሚኖር ሰው ነበር ይሄ ሰው። ግን የእግዚአብሔር ኢንተራፕሽን መጣ። እግዚአብሔር ተባረከ ይሁን። this is not how I want to በቃ እግዚአብሔር በዚህ መንገድ አይደለም የምፈልገው። እግዚአብሔር ተባረከ ይሁን። I have a plan። ህዝቤን ነፃ የማወጣበት ምን አለኝ? ፕላን አለኝ። ጊዜ አለው፣ ታይም አለው። እግዚአብሔር ተባረከ ይሁን። ስለዚህ ሙሴ የት መሄድ ነበረበት? ለ40 ቀን እስከ ተጣለ እስኪመስለው ድረስ ልክ እንደ አሮጌ ዕቃ በሆነ ሰው ተጠቅሞ እንዲጨመር ጨረማምዶ እንደጣሉት እስኪመስለው ድረስ ለ40 ዓመት በግ እየጠበቀ በሳይለንስ ውስጥ ኖረ። አንድ ቀን ግን እግዚአብሔር በዛ ምድረ በዳ ተገለጠለት። እግዚአብሔር ተባረከ ይሁን። that's his turning point። እግዚአብሔር ተባረከ ይሁን። አሜን። እግዚአብሔር መጣና ወደ መስመር ባንተ ህይወት ያቀድኩት ይሄን ነው፣ ባንተ ህይወት ያሰብኩት ይሄን ነው። እግዚአብሔር ተባረከ ይሁን። አሜን። ጌታ ይባረክ። እያንዳንዱ እግዚአብሔር ሰዎች ያዕቆብን ተመልከቱት። በአንድ በጣም ትልቅ ፍርሃት ውስጥ ሆኖ አይደል ወደ ሀገሩ እየተመለሰ አንድ በትሬን ብቻ ይዤ ወጥቻለሁ፣ ዛሬ ግን ምን ሆኛለሁ? የሁለት ክፍል ሰራዊት ሆኛለሁ፣ ይሄው ሀብቴ ተመልከቱት እያለ እየከፋፈለ ግን ውስጡ ምን ነበር? ፍርሃት ነበረበት። እየተመለሰ ወንድሜ ምን ያደርገኛል? ይገለኛል በሚል ፍርሃት ውስጥ ሆኖ ነው እየተመለሰ ያለው። በዛ ፍርሃት ውስጥ ወንድሙ እንዳይገለው ካለው ፍርሃት የእግዚአብሔርን ፊት ይፈልግ ዘንድ ሀብቱን ሁሉ አሻግሮ ብቻውን ቀረ አይደል? ያለካ የሱ ተርኒንግ ፖይንት ነበር። እግዚአብሔር የተባረከ ይሁን። ያለካ ለሱ ተርኒንግ ፖይንት ነበር። አንዳንድ ጊዜ አስቸጋሪ የምንላቸው የህይወታችን ምዕራፎችና ወቅቶች ተርኒንግ ፖይንቶቻችን ናቸው። ከእግዚአብሔር ጋር የሚያገናኙን፣ እግዚአብሔር ለኛ ካሰበው ነገር ጋር የሚያገናኙን። እግዚአብሔር የተባረከ ይሁን። ስለዚህ ያዕቆብ ያንን ምሽት ብቻውን ከእግዚአብሔር ጋር ሲታገል አደረና የሆነለት ነገር ይወላችሁ የወንድሙ ፍርሃት አይደለም የተቃለለለት፣ ሌላ ነገር አይደለም። እግዚአብሔር he blessed him። እግዚአብሔር የተባረከ ይሁን። now he becomes one of the individuals with Abraham እና Isaac። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር ያየለትን ያንን ትልቅ አባትነት እዛ ቦታ ላይ ሰጠው። ጌታ ይባረክ። ለዳዊት ጎልያድ ነበር። የጎልያድ ሞመንት ተርኒንግ ፖይንት ነበር። እግዚአብሔር ይባረክ። ድንገት ነበር ተልኮ ሄደው አይደል? ምግብ አድርስ ተብሎ ነው ሄደው እና እዋጋለሁ፣ ጎልያድን እጥላለሁ፣ እግዚአብሔር በህልሜ ያሳይቶኛል ምናምን እያለ አልነበረም ሄደው። እንደ ኖርማል ኪድ ምን አድርጎ አገልግል ተሸክሞ ነበር ሄደው አይደል? ሲደርስ ደግሞ ዌልካም በሚል እንኳን አመጣህልን ይሄ ምግብ የሚል የሆነ ዌልካሚንግ ሃንድ እና ሀርት አልነበረም የጠበቀው። ምንድነው የጠበቀው? አንተ ወንድሙ ገና ሲያገኘው ምንድነው ያለው? አንተ ይሄን ወሬ ልታይ እንደመጣህ አውቃለሁ፣ የአባትህን በጎች የጥለህ ነው የመጣኸው፣ አንተ ተንኮለኛ ነህ፣ አንተ ልብህ ክፉ ነው። ያ ነበር የጠበቀው። ዞር አለ ይላል። ከወንድሙ ዞር አለ። ግን እግዚአብሔር ለካ በሱ ሊጀምር ያለውን ስራ እግዚአብሔር ይባረክ እዛ ጋር ምን ያደርገ ነበር?
ሴትአፕ እያደረገ ነበር። እግዚአብሔር የተባረከ ይሁን። ለሳኦል እነዛ አህዮች ነበሩ አይደል? የአባቱን አህያ ለመፈለግ ማን እግር ላይ ወደቀ? ሳሙኤል እግር ላይ ወደቀ። እግዚአብሔር የተባረከ ይሁን። አሜን። ጌታ የተባረከ ይሁን። ስለዚህ ተርኒንግ ፖይንት አለ። እግዚአብሔር የተባረከ ይሁን። የኛ ሁኔታ በህይወታችን የሚያልፉ ነገሮች፣ ከባድ የምንላቸው ነገሮች እነሱ they might be turning points ሊሆኑ ይችላሉ። እግዚአብሔር እኛን ወደሚፈልግበት ነገር ውስጥ ለማስገባት እግዚአብሔር የተባረከ ይሁን። ያ የእግዚአብሔር ዲቫይን ሴትአፕ ነበረ። እግዚአብሔር ይመስገን። በሄኖክ ህይወት ውስጥም ይሄ የእግዚአብሔር ፕላን፣ የእግዚአብሔር ኢንተርቬንሽን፣ የእግዚአብሔር ጣልቃ ገብነት የመጣ ይመስለኛል። ልክ ማቱሳላን ከወለደ በኋላ he started to be serious፣ በእግዚአብሔር ነገር ላይ ሲሪየስ መሆን ጀመረ። ድሮ ደስ የሚሉት ነገሮች ዛሬ ደስ አይሉትም። ድሮ ገብቶ አሶሺየት የማደርግባቸው ነገሮች ዛሬ እንደዛ አደግ። ወደ እግዚአብሔር ነገር ላይ ፎከስ ማድረግ ጀመረ። የእግዚአብሔርን ድምፅ መስማት ጀመረ። ጀነሬሽኑ ማስጠንቀቅ ጀመረ። ማስተማር ጀመረ። የሚመጣ ፍርድ አለ እያለ ማመልከት ጀመረ። እነዛ 300 ዓመታቶች ከእግዚአብሔር ጋር ያሳለፋቸው ሚኒንግፉል ዓመታቶች ናቸው። እንዳለፉት 65 ዓመታቶች አይደሉም። ከእግዚአብሔር ጋር አካሄዱን አደረገ ይላል። እግዚአብሔር የተባረከ ይሁን። ከእግዚአብሔር ጋር ይራመድ ነበረ። እግዚአብሔር የተባረከ ይሁን። ራዕይ ምዕራፍ 11 ቁጥር 5 ጀምሮ ሄኖክ ይላል ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ ግን እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋን እንዲሰጥ ያምን ዘንድ ያስፈልገዋል ይላል። በጣም ሾርት ስቴትመንት ነች አይደል? 5 እና 6 ሁለት ቁጥሮች ናቸው የተጻፉት ስለ ሄኖክ። በጣም አጭር ስቴትመንት። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ምን ሆኖለታል? ተመስክሮለታል። ዘፍጥረት ላይ ምንድን ያየ ነው? ሄኖክ አካሄዱን ከማን ጋር? ከእግዚአብሔር ጋር አደረገ። እግዚአብሔር ተባረከ። እግዚአብሔር በሱ ፕሌዝድ ሆኖ በጣም ደስ ተሰኝቶ ሞትን ምን አታደርግም አታይም እስኪለው ድረስ ናቹራል የሆነ የሰው ከዚህ ምድር ኤግዚቱ በቃ እስኪቀየር ድረስ እግዚአብሔር ይባረክ። አሜን። ሞትን ምን አታደርግም አታይም እና አለና እግዚአብሔር ምን አደረገው ይላል? ወሰደው ይላል። ወሰደው። ለምን ሲባል አካሄዱን ከእግዚአብሔር ጋር አድርጎ ነበር። እግዚአብሔር ምን አድርጎ ነበር? ደስ አሰኝቶ ነበረ። ከዛ በኋላስ ምን ይለናል? ያለ እምነትም እግዚአብሔርን ደስ ማሰኘት ምን አይቻልም። ስለዚህ ሄኖክ ማለት እንግዲህ የእምነት ሰው ነበር ማለት ነው። እግዚአብሔርን ደስ ያሰኘው በምን ነበር ማለት ነው? በእምነት ነበር ማለት ነው። እግዚአብሔር የተባረከው። ዛሬ ትንሽ የምንመለከተው ይህንን ሐሳብ ነው አይደል? በእምነት እግዚአብሔርን ደስ ማሰኘት ማለት ምን ማለት ነው? በእምነት እግዚአብሔርን ደስ አሰኝቶ ነበር ሲለን ምን ማለት ነው? ቅድም እንዳልኳችሁ ስለ ሄኖክ የተጻፈችው ነገር በጣም አጭር ነገር ነች። ከዛ በኋላ ምዕራፉን ጠቅላላ ስትመለከቱ ሄኖክን የሚጋሩ ሰዎች በእምነት ኖረው አልፈዋል የተባሉ በጣም ብዙ የእምነት ሰዎችን ዕብራውያን ምዕራፍ 11 ያነሳልናል ማለት ነው። ምዕራፍ 12 ቁጥር 1 እንደውም ምን ይለናል? እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። እግዚአብሔር ይባረክ። የምንመለከታቸው የእምነት ምሳሌዎች፣ እምነታቸውን አይተን ልንመስላቸው የሚገቡ የእምነት ምሳሌዎች ተዘርዝረውልናል፣ ተጠቅሰውልናል ይላል። ከነሱ መካከል አንዱ ነው ሄኖክ። ስለሱ የሚነግረን ምንም ብሪፍ የሆነ ነገር ነው። ሳይወሰድ እግዚአብሔርን ደስ አሰኝቷል። ከዛ ደግሞ ዝቅ ብሎ ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይቻልም። ግን ምን ማለት እንደሆነ ሄኖክ ምን አድርጎ እግዚአብሔርን እንዳስደሰተ ግን አይነግረንም። ይህንን ምዕራፍ ግን ስንመለከተው ስለነዛ ሁሉ የእምነት አባቶች ይነግረናል። ከእግዚአብሔር ጋር ስለነበራቸው ህብረት ይነግረናል። ከትውልዳቸው ጋር ስለነበራቸው ኢንተራክሽን ይነግረናል። ከማያምኑ ሰዎች ጋር በዙሪያቸው ካሉ፣ ቅድም አሳይቻችኋለሁ። ሄኖክ በኖረበት ዘመን የእሱ ጄኔሬሽን የኖረበትን አይነት ስታይል
ምን አይነት ኮራፕት እንደነበር፣ ምን አይነት ቫዮለንት እንደነበር፣ እግዚአብሔር እስኪጸጸት ድረስ የሆነ ጄኔሬሽን እንደነበር። ስለዚህ ሄኖክ ሲኖር ምን አይነት ኑሮ ነበረ የኖረው? በዛ ጄኔሬሽን መካከል ከእግዚአብሔር ጋር የነበረው ኢንተራክሽን ምን ይመስል ነበረ? አንዳንዶች በረሃብ ውስጥ አልፈዋል። አንዳንዶች ሰይፍ ስለት ጋር ቀርበዋል። አንዳንዶች ከእሳት ጋር ተገናኝተዋል አይደል? አንዳንዶች በመካንነት በማጣት ውስጥ አልፈዋል። አንዳንዶች በሪጀክሽን ውስጥ አልፈዋል። እነዚህ ሁሉ በህይወታቸው ኤክስፒሪየንሶች ውስጥ ያልፉ ለእያንዳንዱ የህይወታቸው ገጠመኞች የሰጧቸው ምላሽ ከእግዚአብሔር ጋር እንደሆኑ፣ ከእግዚአብሔር ጋር እንደሚራመዱ፣ እግዚአብሔር በእነሱ ህይወት ቁጥር 1 እንደሆነ የሚያሳይ ለህይወት ኤክስፒሪየንሶቻቸው የሰጧቸውን ምላሾች እንመለከታለን ማለት ነው። በሞት ፊት አልፈዋል። በበሽታ ፊት አልፈዋል። ሴቶች ሙታኖቻቸውን በእምነት ተቀበሉ ይላል። አንዳንዶች የአንበሶችን አፍ ዘጉ ይላል። አንዳንዶች ከሰይፍ ስለታመለጡ ይላል። አንዳንዶች በቃ ምድር አልተገባቻቸውምና በቃ የፍየል በቃ ሌጦ የእንስሳት ቆዳ ለብሰው በቃ በየምድሩ በየምድረ በዳው ተንከራተቱ ይላል። እንደነ ሳራ ያሉ ደግሞ የተሰጣቸውን ተስፋ ደግሞ እጅግ በጣም በቃ ስጋቸው እንኳን ሙት በሆነ ጊዜ በእምነት ልጅን አገኙ ይላል፣ ተቀበሉ ይላል። እግዚአብሔር የተባረከው። እግዚአብሔርን ደስ አሰኘ የሚባለው የእምነት እንትኑ በእነሱ ሁሉ ጭማቂ ውስጥ ነው የምትመለከቱ። ህይወታቸውን እንዴት እንደኖሩ ስትመለከቱ እግዚአብሔር የተባረከው። እግዚአብሔርን ደስ ማሰኘት ብቻ ሳይሆን በእምነት እግዚአብሔርን ደስ ማሰኘት። 4 ፖይንቶችን 4 ኤሪያዎችን ብቻ ልቤ ውስጥ ያሉ እግዚአብሔር ሲያስተምረኝ የቆየውን ነገር ነው የምነግራችሁ። 4 ኤሪያዎች እሰጣችኋለሁ። አንደኛው የእግዚአብሔር ሬቨሌሽን ነው፣ የእግዚአብሔር መገለጥ። የእግዚአብሔር የሆነ ነገር በደንብ ስሙኝ። ይሄ የእግዚአብሔር አሰራር፣ የእግዚአብሔር አደራረግ ነው። ሰው ሁሉ ነው ምለው፣ ሰው ሁሉ አማኝ ሁሉ ከእግዚአብሔር ጋር ምንድን ነው የሚለው መጽሐፍ ቅዱስ እዛ ቅድም ያነበብነው ቦታ ላይ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። እግዚአብሔር እንዳለ ማለት በቃ እግዚአብሔር አለ የሚል ዝም ብሎ ቀላል የአእምሮ አስተሳሰብና አመለካከት አይደለም። አንዳንድ ሰዎች እግዚአብሔር አለ ይሉና ከዛ ደግሞ ዞር ይሉና ደግሞ አለህ ለመሆኑ ይላሉ አይደል? ይሄ እግዚአብሔር እንዳለ የሚለው ከእግዚአብሔር ጋር ያለ ኢንተራክሽን ነው። ከእግዚአብሔር ጋር ያለ ግንኙነት ነው። ከእግዚአብሔር ጋር ያለ ሚኒንግፉል በቃ መተዋወቅ ማለት ነው እግዚአብሔር እንዳለ ማለት። ያ ደግሞ የሚጀምረው እያንዳንዱ ክርስቲያን ነው የምላችሁ ከመገለጥ ነው። ራሱን እግዚአብሔር ከመግለጥ ነው የሚጀምረው። እግዚአብሔር የተባረከው። ከእግዚአብሔር ጋር ያለ ህብረትና ከእግዚአብሔር ጋር ያለ ሪሌሽንሺፕ ከምንድን ነው ብያችኋለሁ? የሚጀምረው እግዚአብሔር ራሱን ከማስተዋወቅ፣ ራሱን ለሰዎች ከመግለጥ ነው የሚጀምረው። አዳምን ተመልከቱት። ወደ አዳም ማን መጣ? እግዚአብሔር መጣ አይደል? ከሰራው በኋላ እግዚአብሔር ራሱ ተገለጠለትና ምን ይሰጠው ጀመር? ቃል ይሰጠው ጀመር። በምድር ላይ ካሉ እጽዋቶች ሁሉንም ብላ፣ በዚህ ዛፍ ግን ምን እንዳታደርግ እንዳትበላ፣ ከዚህ ዛፍ በበላህ ጊዜ ምን ትሆናለህ? ሞትን ትሞታለህ። ስለዚህ እግዚአብሔር ተገለጠለትና ቃል ሰጠው። ጌታ የተባረከው። አሁን ለነገርኳችሁ ለሄኖክ እግዚአብሔር ተገልጦለታል። አቤልና ቃየልን አምጥታችሁ መጽሐፍ ቅዱስ ላይ አንድ ቀን ተነሱና አቤልና ቃየል ለእግዚአብሔር መስዋዕትን ሊሰዉ ተነሱ። ተጽፎ አይነገረን፣ እዛ ቦታ ላይ በፊደል አንመልከተው እንጂ በጣም እርግጠኛው የምነግራችሁ እግዚአብሔር የሚፈልገውን አይነት መስዋዕት ለሁለቱም ነግሯቸዋል። ባይሆን ኖሮ እግዚአብሔር ያንዱን ተቀብሎ የሌላውን ምን ባላደረገ ነበር? ሪጀክት ባላደረገ ነበር። የቃየል መስዋዕት በእግዚአብሔር ፊት ተቀባይነት ያላገኘበት ምክንያት በተገለጠለት ልክ ለእግዚአብሔር ምን አልሰጠም? ምላሽ አልሰጠም። የሚገባ ምላሽ አልሰጠም። እግዚአብሔር የሚፈልገውን አይነት መስዋዕት አላቀረበም። ግን እግዚአብሔር የሚፈልገውን አምልኮ የሚፈልገውን መስዋዕት እግዚአብሔር ተናግሯቸዋል። ለአብርሃም ዝም ብሎ አይደለም፣ አንድ ቀን መሰለኝ ብሎ አይደለም የወጣው። እግዚአብሔር ምን ሆነለት? ተገለጠለት። ለኖህ እግዚአብሔር መጣና ምን አለለት? ተገለጠለት። ይናገረው ጀመር። ማድረግ ያለበትን ነገር ያሳየው ነበር። እግዚአብሔር የተባረከው። አሜን። ስለዚህ እግዚአብሔር ጉዞን የሚያስጀምረን ራሱን ከመግለጥ ነው። እግዚአብሔር የተባረከው። አሜን። ስለዚህ አንደኛው ይሄን በደንብ ያዙልኝ። ጉዞን የሚያስጀምረን እግዚአብሔር ራሱን ምን በማድረግ ነው? በመግለጥ ነው። በእምነት እግዚአብሔርን ደስ ማሰኘት ማለት ለተገለጠልን ለእግዚአብሔር የሚገባውን ምላሽ መስጠት ማለት ነው። ለተገለጠልን ለእግዚአብሔር የሚገባውን ምላሽ
መስጠት ማለት ነው። ለመጣልን ለእግዚአብሔር ድምፅ የሚገባውን ምላሽ መስጠት ማለት ነው። እግዚአብሔር የተባረከ። የእግዚአብሔር ድምፅ በራእይ ወደ አብርሃም መጣ። አብርሃም ምን ሆነ? እግዚአብሔር ምን አለው? ውጣ ከዘመዶችህ፣ እኔ ባርክሃለሁ፣ ትልቅ ሕዝብ አደርግሃለሁ፣ ስምህን በምድር ሁሉ ላይ አገነዋለሁ። አንተ ግን ምን አድርግልኝ? ከዘመድህ፣ ከሀገርህ፣ ከተወለድክበት ከአባት ቤት ምን አድርግ? ውጣ። አብርሃም እግዚአብሔርን አመነ የሚለው ማፕ ሳይዝ እግዚአብሔር ያዛና እዚህ ሳይል አቅጣጫ ሳያሳየው he heard from God ከእግዚአብሔር ሰማና እግዚአብሔርን አምኖ ምን አደረገ ይላል? በነጋታው ወጣ ይላል። እግዚአብሔር የተባረከ ይሁን። that's why እግዚአብሔር አብርሃም እግዚአብሔርን አመነ፣ እምነቱም ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። እግዚአብሔር የተባረከ ይሁን። አምናለሁ የምንላት ወርድ በራሷ ዝም ብላ ይቺ ካፋችን ከምላሳችን የምትወጣው ወርድ እምነት ማለት ምን ማለት ነው? ለተገለጠልን ለእግዚአብሔር ምን ማድረግ? ምላሽ መስጠት ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ ወደ ሄኖክ የእግዚአብሔር ድምፅ መጣና እግዚአብሔር የሆነ ሰምሃው 65 ዓመቱ ላይ just let me imagine እግዚአብሔር የተባረከ ይሁን። አሜን። መጣና I want you to walk with me ከኔ ጋር እንድትራመድ እፈልጋለሁ። የሆነ አይኑን ገልጦ የትውልዱን መልክ ያሳየው ይመስለኛል። ለልጁ ስም ሲያወጣለት ይሄ ልጅ በሚሞትበት ጊዜ ላይ የሆነ የሚመጣ እግዚአብሔር ፍርድ አለ። ስለዛ ፍርድ ደግሞ ዝም አላለም። ይሁዳ መጽሐፍ ላይ ሄዳችሁ አንብቡት። ምዕራፍ 1 ነው፣ አንድ ምዕራፍ ነው ያለው። ቁጥር 14 እና 15 ሄኖክ ነቢይ ነበር ይላል። እያስጠነቀቀ ይናገር ነበር ይላል መጽሐፍ ቅዱስ። ከአዳም ጀምሮ ይላል 7ኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን እንዲወቅስ ካንቀላፉት ከአእላፋት ቅዱሳኑ ጋር መጥቷል ብሎ ለነዚህ ደግሞ ትንቢት ተናገረ ይላል። በቃ ይፍርድ ቀን አለ፣ እግዚአብሔር ይፈርዳል እያለ ስለ ነገራቸው፣ ስለ አመፃቸው፣ ስለ ጭከናቸው፣ ስለሚናገሩት ንግግር ትውልዱን እያነሳ ምን ያደርግ ነበረ? ያስጠነቅቅ ነበር። እግዚአብሔር ተባረከ ይሁን። ስለዚህ ሰማው እዛ 65 ዓመቱ ላይ ከዚህ በኋላ አለ ለራሱ ሲወስን በቃ እስከዛሬ የኖርኩበት ዘመን አለ፣ እስከዛሬ የሮጥኩት ሩጫ አለ። ስለዚህ ከዚህ በኋላ አለ ከእግዚአብሔር ጋር አካሄደን አደርጋለሁ አለ። እግዚአብሔር ተባረከ ይሁን። እስቲ ከዚህ በኋላ በሉስ ከእግዚአብሔር ጋር አካሄደን አደርጋለሁ። እስከዛሬ ጀምሮ በሉስ ከእግዚአብሔር ጋር አካሄደን አደርጋለሁ አለ። እግዚአብሔር የተባረከ ይሁን። ይሄ ዲሲሽን ከምኞት የተለየ ዲሲሽን ነው ለሄኖክ። እግዚአብሔር የተባረከ ይሁን። አሜን። 1 ዓመት አይደለም 2 ዓመት አይደለም 300 ዓመት ሲኖር ከዛ በኋላ 365 ነው በድምሩ የኖረው። 300 ዓመት ሙሉ ኮንሲስተንትሊ ከእግዚአብሔር ጋር አካሄዱን አደረገ። እግዚአብሔር የተባረከ ይሁን። ለእግዚአብሔር መገለጥ ምላሽ እየሰጠ እግዚአብሔር ይባረክ። ሁለተኛው ሐሳቤ እሱ ነው። ዴይሊ ዎክ፣ ፌሎሺፕ፣ ኢንቲሜሲ እግዚአብሔርን እያወቀው እግዚአብሔር የተባረከ ይሁን። ከእሱ ጋር እየተነጋገረ ትዝ ይላችኋል በኤደን ገነት ውስጥ ያ ፌሎሺፕ ያ ኢንቲሜሲ ነበር ከኃጢአት በፊት አይደል? እግዚአብሔር ሁል ጊዜ ፀሐይ ገባ ስትል የሆነ ጥላ በሚሆንበት ምሽት በሚሆንበት ጊዜ ይመጣና ከአዳምና ከሔዋን ጋር እግዚአብሔር በኤደን ገነት ምን ይሆን ነበር ይላል? ይመላለስ ነበር ይላል። እግዚአብሔር ይባረክ። ዳት ኢንቲሜሲ እግዚአብሔር ይባረክ። እሺ ዝም ብሎ ይመላለስ ነበር አይደለም። በቃ የሆነ ንግግር አለ። እግዚአብሔር የተባረከ ይሁን። ያ ዎክ፣ ያ ፌሎሺፕ፣ ያ ኢንቲሜሲ ነበረው ሄኖክ። እግዚአብሔርን ደስ ማሰኘት ማለት እሱ ነው። እግዚአብሔር የተባረከ ይሁን። አባፎል ከምንሰራለት፣ ከምናደርግለት፣ ከምንወጣለት፣ ከምንገባለት በላይ እግዚአብሔር ከኛ ጋር ያለው ኢንቲሜሲ ያስደስተዋል። ከኛ ጋር ያለው ፌሎሺፕ እግዚአብሔርን ያስደስተዋል። እግዚአብሔር የተባረከ ይሁን። ቫልዩ የሆነ ታይም ለእግዚአብሔር ይሰጠው ነበር። እግዚአብሔር የተባረከ ይሁን። that's what it means እግዚአብሔርን በእምነት ማስደሰት ማለት እሱ ነው። and that fellowship and that intimacy was consistent። እግዚአብሔር የተባረከ ይሁን። በአእምሮ ውስጥ በሐሳብ ውስጥ ሲሄድ የሚያስበው የሚነጋገረው በቃ ድምፁ እግዚአብሔር የተባረከ ይሁን። እኔ እንዲህ እላለሁ ለአብርሃም ከሳራ ይልቅ እግዚአብሔር ይል ነበር። ለአብርሃም ቅርብ ከሚሏቸው ሰዎች በላይ የእግዚአብሔር ድምፅ ለሱ ቅርብ ነበር። በቃ ይናውስ ለዛ ነው
አንድያ ልጅን ሰዋልኝ ሲባል እንኳን ምን አላደረገም? አላንገራገረም። በእምነት በማለዳ ይላል መጽሐፍ ቅዱስ። በማለዳ ማልዶ ምን አደረገ ይላል? ተነሳ ይላል። በቃ ማልዶ ተነሳ። ፈርስት ቲንግ አደረገው። እግዚአብሔር ይባረክ። ምንም እንኳን ቻሌንጂንግ የሆነ በጣም ኮንፊውዚንግ የሆነ ትእዛዝ ታዞ ቢሆንም እንኳን ማልዶ ግን ተነሳ ሊያረገው። እግዚአብሔር ይባረክ። ለምን? he was so sure የእግዚአብሔር ድምጽ እንደሆነ። እግዚአብሔር ተባረከ። ዴይሊ ዎክ ጋር ከፌሎሺፕ ከኢንቲሜሲ ውስጥ የሚወጣ ነገር ነው። እግዚአብሔር የተባረከ ይሁን። ሶስተኛው ሴፓሬሽን፣ ላይፍ ኦፍ ሴፓሬሽን የኖረው ራሱን ለየ ማለት ነው። እግዚአብሔር የተባረከ ይሁን። አየውና የትውልዱን መልክ ሲያይ፣ የትውልዱን አካሄድ ሲያይ ይሄ አያምርም አለ። ቫዮለንት ነው አለ። እግዚአብሔርን እየረሳና ለእግዚአብሔር ጀርባውን እየሰጠ እየኖረ ያለ ህዝብ ነው። አይ ዶንት ሃቭ ቱ በቃ ይሄን ህዝብ መምሰል የለብኝም አለ። እግዚአብሔር የተባረከ ይሁን። መኖር ያለብኝ ላይፌን ሴት አፓርት አድርጌ ነው አለ። እግዚአብሔር ይባረክ። እንደዛ አይደል የሚለው? እናንተ የእግዚአብሔርን ቅዱስ ዕቃ የምትሸከሙ ኑ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስን ነገር አትንኩ። እግዚአብሔር የተባረከ ይሁን። የእግዚአብሔር ጥሪ የመለየት ጥሪ ነው። እግዚአብሔር የተባረከ ይሁን። የእግዚአብሔር ጥሪ የቅድስና ጥሪ ነው። እግዚአብሔር የተባረከ ይሁን። አሜን። ከሚያማጋ ምን አላደርግም አላማም። እግዚአብሔር የተባረከ ይሁን። አሜን። በአንደበቱ ክፉ ከሚናገር ሰው ጋር አልናገርም። ምስጉን ነው በክፉዎች መንገድ ምን አላደረገ ያልሄደ፣ በዋዘኞች ወንበር ያልተቀመጠ። እግዚአብሔር የተባረከ ይሁን። አሜን። ምስጉን ነው እንደዛ አይነት ሰው። ምስጉን ነው ራሱን ለይቶ የሚኖር ሰው። እግዚአብሔር የተባረከ ይሁን። ምስጉን ነው ከዚህ ዓለም ምድር ራሱን ጠብቆ የሚኖር ሰው። እግዚአብሔር የተባረከ ይሁን። በእምነት እግዚአብሔር ማስደሰት ማለት ሴፓሬሽን ማለት ነው፣ ለእግዚአብሔር ራስን መለየት። ስለዚህ he set his boundaries። እግዚአብሔር የተባረከ ይሁን። ሁሉም ጋር መግባት አልችልም ማለት። እግዚአብሔር የተባረከ ይሁን። ከሁሉም ጋር እንደፈለኩ ህብረት ማድረግ አልችልም ማለት። ባውንደሪ ያበጀ። እኔ እኮ የእግዚአብሔር ሰው ነኝ ማለት ጀመረ። እኔ እኮ እግዚአብሔር የምፈራ ሰው ነኝ፣ እኔ እኮ እግዚአብሔር የምከተል ሰው ነኝ ማለት ጀመረ። ስታንዳርድን ሴት አደረገ። እግዚአብሔር ይባረክ። የህይወቱን ስታንዳርድ ከዚህ አልወርድም አለና የሆነ ስታንዳርድ አስቀመጠ። ከትውልዱ በላይ ሀይ የሆነ የአስተሳሰብ ስታንዳርድ፣ የአመለካከት ስታንዳርድ፣ የአካሄድ ስታንዳርድ፣ የአነጋገር የአደራረግ ስታንዳርድ አስቀመጠ። እግዚአብሔር የተባረከ። ይሄ ነው እግዚአብሔርን ማስደሰት ማለት። ላይፍ ኦፍ ሴፓሬሽን ነበር ሄኖክ የኖረው። እግዚአብሔር የተባረከ። ስለ ሎጥ የሚናገረውን ቃል ታስታውሳላችሁ? ስለ ሰዶም ስለ ገሞራ እግዚአብሔር በጣም በሰዓት ሊያጠፋ በቃ በተነሳበት ጊዜ አዲስ ኪዳን ላይ ሄዳችሁ ስለ ሎጥ ስታነቡ ጻድቅ ሎጥ ይላል ነፍሱን ምን አድርጎ ይላል አስጨንቆ ኖር። እግዚአብሔር ያዳነው እኮ ጻድቅ ስለነበር ነው። በዛ በሰዶምና በገሞራ ውስጥ አንድ እሱ ብቻ፣ እሱና የሱ ፋሚሊ ብቻቸውን እግዚአብሔርን እየፈሩ፣ ሌሎች በርኩሰታቸው ሲቃጠሉ፣ ሌሎች በርኩሰታቸው ሲኖሩ፣ ሎጥ ግን ነፍሱን አስጨንቆ በዛ ውስጥ ስታንዳርዱን ሴት አድርጎ ባውንደሪውን ጠብቆ ይኖር ነበር እግዚአብሔርን እየፈራ። ስለዚህ በእምነት እግዚአብሔርን ደስ ማሰኘት ማለት ይሄ ነው። እግዚአብሔር ይባረክ። ላይፍ ኦፍ ሴፓሬሽን። አራተኛው the duty that he carries፣ የተሸከመው ስም፣ የተሸከመው ተግባር። ይሁዳ ላይ ደጋግመን አይተነዋል አይደል? ምን ነበር ይለናል? ነቢይ ነበር። የዛን ጊዜ ነቢያቶችን ስትመለከቱ ምን እንደሚያደርጉት ይቀድልሃል፣ እንትን ያደርግልሃል ብቻ አልነበረም የሚሉት፣ ተመለስም ይላሉ። እግዚአብሔር የተባረከው። አሜን። ከኃጢአት ተመለስ። እያረጋችሁት ያለውት ነገር ኃጢአት ነው፣ ተመለሱ፣ ወደ እግዚአብሔር ተመለሱ። ኖህ እኮ ዘመኑ ሙሉ ያደረገው አንድ ነገር ነው ያደረገው አይደል? አንድ ነገር። ኖህ እግዚአብሔር ከተገለጠለት በኋላ ያለው ነገር ምንድነው? መርከብ ስራልኝ። መርከብ ስራ ለኖህ ዝም ብለህ ቆርቆር ብቻ አይደለም። ሰዎች መተው ኢንተራክት ያደርጋሉ። ምን ያረክ ነው? ኖህ የሚመጣ ጥፋት አለ፣ ከጥፋታችሁ ተመለሱ። እግዚአብሔር እዚህ መርከብ ውስጥ የሚገቡ ሰዎችን ያድናል። ያፈዙበት ነበር፣ ያላግጡበት ነበር አይደል? ግን የተሸከመውን ስም ተመልከቱ፣ የተሸከመውን ስራ ተመልከቱ፣ የተሸከመውን ተግባር ተመልከቱ። እግዚአብሔር የተባረከ ይሁን። ይናገሩ ነበር እና አብርሃም በሄዱበት ስፍራ ሁሉ በአሕዛብ ምድር ውስጥ ሁሉ ተሸክመው የሚመላለሱት እግዚአብሔርን ነበር። እግዚአብሔር የተባረከ ይሁን። አሜን። that's why ትዝ ይላችኋል አንድ ጊዜ አብርሃም አቤሜሌክ የሚባል ንጉስ መጣና ሚስቱን ወሰደበት አይደል? ሚስቱን ቀማው። ከዛ ወደ ቤቱ ልክ እንዳስገባት እግዚአብሔር የዛን ቤት በቃ ነገር በምን መታው ይላል? በቁስል በመካንነት መታ ይላል። ለምን ሲባል ነብይ ነው አብርሃም። እግዚአብሔር ተባረከው።
የእግዚአብሔር ሪፕሬዘንታቲቭ ሆኖ ነው የሚመላለሰው። እግዚአብሔር የተባረከ ይሁን። the duty that he carries። ስለዚህ ነቢያቶች ነበሩ፣ የሚያስጠነቅቁ ሰባኪዎች ነበሩ፣ የሚማልዱ የጸሎት ሰዎች ነበሩ፣ ትውልድን የሚሸከሙ ለትውልድ የሚማልዱ ትውልድን የሚያስማር። አብርሃም እኮ ሎጥ ሊጠፋ ያቺ ምድር የሰዶም ምድር እግዚአብሔር ሊያጠፋት ሲል እኮ ከእግዚአብሔር ጋር ወክ ያደረገ 50 ጻድቃን ቢገኙስ 40 ጻድቃን ቢገኙስ ይማልድ ነበር ያቺ ከተማ እንዳጠፋ። ስለዚህ ያንን አውቆ ነበር የሚመላለሰው። እግዚአብሔር ይባረክ። አሜን። ሲመላለስ እንደ ተራ ሰው አይደለም የሚመላለሰው፣ እንደ ነብይ ነው የሚመላለሰው። የእግዚአብሔር ጥሪ በሱ ላይ የእግዚአብሔር ድምጽ በሱ ላይ እንዳለ ሰው ነበር የሚመላለሰው። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ምን ይለናልኛ? እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እግዚአብሔር የተባረከ ይሁን። you are not some በቃ ኦርዲነሪ የሆናችሁ ሰዎች አይደላችሁ። መስሪያ ቤታችሁ ውስጥ ስትመላለሱ ኦርዲነሪ ሰዎች ነቢያቶች ናችሁ። እናንተ እዛ ቦታ ላይ የሚያስጠነቅቁ እግዚአብሔር ይባረክ። አሜን። የሚመጣን ፍርድ የምትናገሩ እግዚአብሔር የተባረከ ይሁን። እግዚአብሔር ማስደሰት ማለት ይሄ ነው። አይቶ እንዳላየ ኧረ እኔ ምን አገባኝ እያለ የምንኖር ሰዎች አይደለም። እግዚአብሔር የተባረከ ይሁን። ሰሙም አልሰሙም ጥፋት አለ፣ ሞት አለ። የምታመልጡት እግዚአብሔር ይባረክ ወደ ክርስቶስ ስትሞት ነው። ከኃጢአታችሁ በቃ ንስሐ ስትገቡ ነው። እግዚአብሔር ይባረክ። ስትመለሱ ተመለሱ። እየሄዳችሁበት ያላችሁ መንገድ የጽድቅ መንገድ አይደለም፣ የኃጢአት መንገድ ነው። የነቢያት መጽሐፍ ላይ እንደዚህ ያለ አይደል? በጽድቁና በኃጢአተኞች መካከል የምትፈርዱ ያ መለያ የምትሆኑ ስታንዳርድ የምትሆኑ ትሆናላችሁ ይላል እግዚአብሔር ቃል። ስለዚህ ይህ ሰው በዛ ስታንዳርድ ነው የኖረው። አይኔ ምን አገባኝ እንደፈለጉ ይኖሩ የራሳቸው ጉዳይ፣ እኔ ቤቴ ብቻ ንጹህን እያለ አልኖረም። በቃ እያስጠነቀቀ እግዚአብሔር የተባረከ ይሁን፣ እየሰበከ ከዛ ደግሞ ራሱ ደግሞ ንጹህ ሆኖ እግዚአብሔር የተባረከ ይሁን። አሜን። በእነሱ ወጥመድ እንዳይያዝ፣ በእነሱ እርኩሰት ውስጥ እንዳይገባ፣ በእነሱ ቆሻሻ ውስጥ እንዳይነካካ ልብሱን እያጸዳ እግዚአብሔር የተባረከ ይሁን ምን ያደርግ ነበር? ይመላለስ ነበር። እግዚአብሔር ይባረክ። 4 ፖይንቶችን አየን። አንደኛ ለተገለጠልን ለእግዚአብሔር ምን ማድረግ? የሚገባውን ምላሽ መስጠት። ለመጣልን ቃል፣ ለሰማነው ቃል እግዚአብሔር የተባረከ ይሁን። ዛሬ እንኳን አሁን እንኳን እየሰማነው ላለነው ቃል ለእግዚአብሔር ቃል የሚገባውን ትክክለኛውን ምላሽ እየሰጡ መኖር ነው በእምነት እግዚአብሔር ማስደሰት ማለት። ዴይሊ ከእግዚአብሔር ጋር ያለ ኢንቲሜት የሆነ ፌሎሺፕ ኢንቲሜሲ ከእግዚአብሔር ጋር ያለ ከቃሉ ጋር ያለ ዋክ ኮንሲስተንት የሆነ ዴይሊ የሆነ ማለት ነው። ላይፍ ኦፍ ሴፓሬሽን የተለየ ህይወት፣ ባውንደሪው ሴት የሆነ ስታንዳርዱ ሴት የሆነ እግዚአብሔር የተባረከ ይሁን። እንደዚህ አይመስለኝም ነበርኩ የሆነ ድፍጥጥ ያለ የተቀላቀለ ነገር ሳይሆን እግዚአብሔር ይባረክ። አሜን። ደምቆ የሚበራ ላይፍ ኦፍ ሴፓሬሽን እግዚአብሔር የተባረከ ይሁን። ከዛ በኋላ ደግሞ የመልጃ ሰው፣ የጸሎት ሰው፣ የሚናገሩ የሚያስጠነቅቁ ተመለሱ የሚሉ እግዚአብሔር ይባረክ። አሜን። የእግዚአብሔርን ፍቅር የሚያሳዩም ደግሞ እግዚአብሔር ይባረክ። አሜን። እግዚአብሔር ወዶሃል፣ ላንተ እኮ ኢየሱስ ክርስቶስ ሞቶልሃል የሚሉ እግዚአብሔር የተባረከ ይሁን። አሜን። ይሄን ነው እግዚአብሔር ሲያስተምረኝ የቆየው። እግዚአብሔርን በእምነት ማስደሰት ማለት ይሄ ነው። እግዚአብሔር የተባረከ ይሁን። አሜን። ለሄኖክ ብለሲንጉ ምን ነበር መሰላችሁ? አልተወሰደም፣ በቃ አልተገኘም፣ ተወሰደ ይላል። እግዚአብሔር የተባረከ ይሁን። ቢያረግልን ደስ ይለኛል። ሁላችንም ያንን ሽው ብንላለን ሞትን ሳናይ፣ ግን በዛ መንገድ እግዚአብሔርን መከተል ግን ብለሲንግ አለው። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር ይባርካል በዛ መንገድ። ጌታ የተባረከ ይሁን። አሜን። አብርሃምን ባረከው አይደል እግዚአብሔር። አብርሃም ከሀገሩ ወጥቶ ከዘመዶቹ ቤት ወጥቶ አብርሃም አጣ እንዴ? የሆነ ተራ ሰው የሆነ ስደተኛ እየተባለ ማንም ሰው በቃ እንደዚህ በካልቾ የመጣ እንደዛ ሰው ነበር እንዴ? አብርሃም አልነበረም። የእግዚአብሔር ፌቨር እሱ ላይ ነበር። እግዚአብሔር ይባረክ። የእግዚአብሔር ሞገስ እሱ ላይ ነበር። እግዚአብሔር ይባረክ። እና ይስሐቅን ተመልከቷቸው። የእግዚአብሔር ፌቨር ያሳዷቸው እንጂ መጨረሻ ላይ መተው እግራቸው ላይ ወድቁ ነበር። እግዚአብሔር ይባረክ። አላወቅንም፣ በእናታችሁ ከኛ ጋር ባካችሁ ከኛ ጋር ምን አድርጉ፣ ኪዳን አድርጉ እያሉ ምን ያደርጓቸው ነበር? እግዚአብሔር ከእናንተ ጋር እንዳለ አይተናል ይሏቸው ነበር። እግዚአብሔር ተባረከ። ለምን መሰላችሁ? እግዚአብሔርን ሪፕሬዘንት አድርገው ይኖሩ ነበር። እግዚአብሔር ይባረክ።
ተራ ሰዎች ሆነው አይኖሩም ነበር። ስለዚህ ምን ይሆናል መሰላችሁ? በዚህ መንገድ እግዚአብሔርን ስንከተለው የሚመጣ የእግዚአብሔር ፌቨር አለ፣ የሚመጣ የእግዚአብሔር ሞገስ አለ፣ የሚመጣ የእግዚአብሔር ብለሲንግ አለ በህይወታችን ላይ። እግዚአብሔር የተባረከው አሜን። ምን ስናደርግ? እግዚአብሔርን በእምነት ምን ስናደርገው? ስናስደስተው። መጽሐፍ እንደዛ ደስ ስታሰኙ ምን ሆናችኋል ይላል? ተጠርታችኋል ይለናል። ጌታ የተባረከ ይሁን። እግዚአብሔር ህይወታችንን ይሄን ያርግልን። በእምነት እሱን የምናስደስት እግዚአብሔር ይባረክ። እኛን አይቶ ፈገግ የሚልበት እግዚአብሔር ይባረክ። እኛን አይቶ የሚስቅበት የእግዚአብሔር የልቡ ደስታ ምክንያቶች ያደርገን። ጌታ ይባረክ። እንጸልያለን ሁላችን።